በዛሬ ቪዲዮ እነዚህን የቲክቶከሯ ዊንታና ሰለሞንና የልጇ አባት ፍጥጫ በፍርድ ቤት የመጨረሻ ውሳኔ አገኘ። እነዚህ ስንት ዓመትሽ ነው ሲሉኝ 17 አልኳቸው 15 ዓመቴ ነበር። ከዛ በወረቀት ላይ ብለው ጻፉና ሰጡ መሰላችሁ when an apple is green it's ready to pluck when a girl is 17 she is ready to እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጨራሉ ብለው የእናንተ ምክርና ተክሳጽ ይፈልጋሉ በያሰብኳቸውን ቪዲዮዎች ሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ላቭ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በመተል ቀላም ሞንደል ያለሽ በተራለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱን ነካ እያደረጋችሁ በዛ መላክ ትችላላችሁ። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ እንደሚታወቀው ዩቲዩብ ከጀመርኩ ጀምሮ ስቱዲዮ አሪፍ አልነበረም። አሁንም ይቀረዋል። ግን ከዚህኛው ስቱዲዮ ወደዚህኛው ስቱዲዮ የቀየረልኝ ተአምራዊ ክስተት ይሄ ላይት ነው። እዩት፣ እንደምታዩት ይቀመጣል፣ ሲፈልግ ይቆማል። እዚች የተቀመጠችው ቦታ ላይ መጽሐፍ ማስቀመጥ ትችላላችሁ። በጣም የሚያምር ላይት ነው። እንደፈለጋችሁ ማንቀሳቀስ ትችላላችሁ። ይሄን ላይት ጎግል ላይ አይቼ ማን ሊሰራልኝ ይችላል ብዬ ሳስብ አንድ ወዳጄ ትዝ አለኝና እሱ ጋር ስደውል እንደዚህ አሳምሮ ራሱን ቁጭ አድርጎ ሰርቶልኛል። እንደምትፈልጉት አድርጋችሁ ማንቀሳቀስ የምትችሉት የሚተጣጠፍ ብትፈልጉ እንደኔ ማስቀመጥ የምትችሉት ማቆም የምትችሉት እንደፈለገ መሆን የሚችል ላይት ነው። እንደምታዩት ደግሞ ስቱዲዮን ባክግራውንዴን በጣም አሳምሮታል። አንዳንድ ሰዎችም ባክግራውንድ አሪፍ ነው ብላችሁ ሐሳብ አስተያየት ሰጣችሁኛል። እንደዚህ አይነት ላይቶችን ማሰራት የምትፈልጉ ከሆነ ስልኩን አስቀምጥላችኋለሁ። ሌሎችም በርካታ ዲዛይኖች አሉት። እነዚህን የመሳሰሉ የፈለጋችሁትን ጉግል ላይ አይታችሁ ማሰራት የምትፈልጉት እንዲኖራችሁ የምትፈልጉት በእንጨት የሚሰሩ ላይቶችን አሳምሮ እንደምትፈልጉት ራሱን ይሰራላችኋል። ለማንኛውም ስልኩ ከታች አለ፣ ደውሉለት። ፓንታችሁን የምትቀይሩበት ጊዜና እናንተ ማንነት በወር አንዴ። እናንተ ሰዎች እግዚአብሔርን ፍሩ። እውነቴን ነው የምላችሁ። እግዚአብሔርን ባፈሩ እንዲህ የብልት ጋንግሪ አትፈሩ። እውነት የእግር ጋንግሪ ብቻ አይደለም ያለው እና መቼም ብቀይር ምን አገባ ለምትሉት ይሸታል። እንዴ ለእናንተ አይታወቃችሁም እንጂ እንዲህ አልገባችሁም። ሸታው ደንቆሮ ነው የሚያደርግ። በተለይ ትራንስፖርት ላይ የሞተ ነገር ነው የሚሸተውና እባካችሁ እውነቴን ነው ተለወጡ። በወር አንዴ የሚቀይራል እንዴ? በስማ ሁለተኛው በቀን አንዴ። ይሄ በጣም ናቹራል የሆነ ነው። በአትሊስት በ24 ሰዓት ሲቀየር ባክቴሪያዎችም የመጠራቀም ቻንሳቸው በጣም ነው እየቀነሰ የሚሄደው። በቀን 3 እቺ ባለጌ ውሸታም ነች። የትኛው ሰው ነው ጊዜ ኖሮት በቀን 3 ጊዜ ፓንቱን የሚቀየረው? ጤነኛ ናችሁ? ማንም ሰው አያምናችሁም። እንደዚህ የምትሉ ሰዎች አሉ። ግን በተለይ ደግሞ ቺኮች ናቸው እንደዚህ የሚበጠረቁት። እናቃለን ናችሁ። ግን በቀን 3 የሚቀየር ሰው የለም። ቀዳዳ። አራተኛው ፓንት ይቀየራል እንደሚሉት ፓንቱ ላያቸው ላይ ካልተቀደደ እንዲህ ካላለቀ ማይቀየሩ ሰዎች አሉ። ለዘመናት የሚያደርጉት በቃ ካወለቀ እንዲህ ነፍሳቸው ጠፋ የሚመስላችሁ ሰዎች ናቸውና እናንተ ሰዎች ባካችሁ ወይ እንዲህ ንገሩን እንትን እንድናረግ ማስክ እንድናረግ። የመጨረሻው ኧረ እንደዚህ የሚያረግ ሰው አለ እንዴ? ፓንት እንዴ ይቀየራል እንዴ? ሲልድ ነው እንዴ ፓንት ያለሽ? እነዚህ ፍሪ ሶል ናቸው። እንዲህ በቃ ያስባሉ ነው የሚሄዱት። ሴቶችም ከሆኑ ንፋስ እያስመቱ እና ይሁን አመነ አልከራከርም። ብታረጉ ለእናንተ ጥሩ ነው። ግን እንዲህ በቃ ላስተንፈሰው ካላችሁ ይተንፈስ። ደግሞ ለማያልቃይ ይቀየራል እንዴ? ተመችቶኛል። ምን ይሆናል? በስመ አብ ተተከለ። በቃ ይበቃል። ጨብ ብላ ነው መሰለኝ። አይ ስካር በጣም ብዙ ብር አግኝተሽ ግን ለአንድ ሰው ብቻ ነው ስጦታ መስጠት የምትችይው ብትባይ ትልቅ ገንዘብም ቢሆን የምትፈልጊውን ነገር አግኝተሽ
መጀመሪያ መስጠት የምትፈልጊው ለማን ነው? የቀረውን እጠቀማለሁ ለራሴ ስልሽ ከነሱ ከገዛሁላቸው ጋር ስልሽ መጀመሪያ ራስሽ ነሽ እና መጀመሪያ እሷ ሳትጠቀም ነው እንዴ? ስንት የሚያምራት ነገር እኮ አለ። ብር ቢኖረኝ ብላ ስታስብ ስንት የሚመጡባት የምግብ ሜኖች፣ የልብስ ዝርዝሮች፣ ስንት አይነት ነገሮች አሉ። መጀመሪያ እኔ ተጠቅሜ ነው አለች። ታኩር ይባላል። በልጅነቴ ያላየኋቸው ነገር የለችም። ሀብትም መጥቷል፣ ሀብት አላስደሰተኝም። ዝናም እስከ ጥግ መጥቷል፣ ዝና አላስደሰተኝም። ምን እንደሚያስደስተኝ ታውቃላችሁ? ከኔ የባሰ አጭር ሰው ሳይ እንዴት ደስ እንደሚለኝ ስሜቱንና ጣጥም በላ ታኩር። ይሄ ልጅ ህፃን ልጅ ነው ወይስ ትልቅ ሰው ነው? ግራ ነው የሚገባኝ። አንዳንዴ ሳየው በጣም የትንሽዬ ልጅ ጸባይ ነው ያለው፣ አንዳንዴ ደግሞ ሳየው ወይ ትልቅ ሰው ጸባይ ምናምን ነው ያለውና ግራ ያጋባኛል። የምታውቁት እስቲ የእውነት ትንሽዬ ልጅ ነው ወይስ ትልቅ ሰው ነው? ከሀገር ቤት ስትመጣ ጭምቅ ነበረች፣ ውጭ ሄዳ ስትመጣ ጭምልቅልቅ አለች። ይጫማ አድርጋ ከሀገር ቤት ስትወጣ ጭምት ነበረች። የኛ ህንፃ ላይ ካሁን ሊፍት ይገባል ብለን እንጠብቃለን። ምን ብለው እንደለጠፉ ይውማ። በእግር መሄድ ሰውነትን ያበረታል፣ ልብንም ያጠነክራል። እንዴ ኦኬ። 8ኛው ላይ ደግሞ በእግር መሄድ ቀላል ነው፣ ጥቅሙ ግን ታላቅ ነው። አረ ሊፍቱን ስሩልን። ምክሩ ይቆየን፣ ሊፍቱ ቢሰራ ይሻለናል። ቅድማይክ ብቸግር ከሀገር ወጥቼ እኔ አላጣም በላ ሲበላ የሚያልቅ ቃል ፈልግልኝ በላ እንዴ ጨዲዮ ማይክ እዚህ እንዳያረኩ ጨዲዮ ምን ሰራል ቆይ ሽንት ቤት እዛ ጋ ፍሪጁ እዛ ጋ ነው። በዚህ ከቀጠልክ ሰላምና ፍቅር የማይታሰብ ነው። ወይት ሰስት ብትነቀቀስ የትማትደርስ መነቀቀሱ አራዳ አያስብልም። ተፋብኝ ልትደረቡ ነው። እንደዚህ ከሆነ ሁለተኛ አልመጣም። ኧረ ተው። የተመቱ ልጆች በቃ ገጠሙ። ሁለት ምች የሆኑ ሰዎች ገጠሙ። ይመቻችሁ። ትንሹ ወይ ብስኩት ልግዛለህ እንዴ? ለምን እንዴት በላ ስለፈለግ ብስኩት ልግዛለህ? ኧረ ችግር የለውም። ኧረ ችግር የለውም ልግዛለህ። ኧረ ችግር የለውም። ኧረ ችግር የለውም። ችግር የለውም። እናትህ ልግዛለህ። ኧረ ችግር የለውም። አንድ እኮ ነው እንገዛለን። ኧረ ችግር የለውም። አንድ ልግዛለህ። ኧረ ችግር የለውም። የኔ ፍቅር አትፈልግም? አትፈልግም? አትበላም ብስኩት? እበላለሁ። እና ልግዛለህ? እሺ ከፈለክ ግዢልኝ። የኔ ፍቅር ከፈለኩ ልግዛለህ፣ ካልፈለኩስ? ከፈለክም እበላለሁ። ጣፋጭ የልጅ ቅመም። በነገራችን ላይ ይሄ ልጅ ቬሮኒካን በጣም ነው የሚወዳትና እንደው አንድ ቀን ቬሮኒካ ጠይም መልኳ ቬሮኒካ እርግብ መልኳ ይሄ ልጅ አግኙ። ምን ይባላል? ምን ይሻላል? ምን ይበጃል? ምን ይባላል? በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ።
ማርና ቅቤ ለወስ አድርገህ ሙሉ ሰውነትን ተቀብተህ ይሄ ቆዳውንም ብርድ ልብሱንም ደረብ አድርገህ ለምን ወይባ ጡሽ አትታጠንም? በስመ አብ ወልድ መንፈስ ቅዱስ። ይሄንን ልፋትህን አይቶ ፔሬድም ይጨምርልህ አለ። አሜን ይጨምርልህ። አሜን አሜን ብለናል። ለዛውም ቁርጥማት ቁርጠት ሽቅብ ቁልቁል የሚሰበርር የሚነበርር ህመም ያለበት ይጨምርልህ። አሜን በሉ። ቆልዓት ትግራይ ይሸላል መካብሩ ቆልዓት ትግራይ ይሸላል ወርቄ ደስ ይብለና ማሰ ማርያ ኩን በሎ ጽላለክ ጽለሊከ ሰዓመነ ባለከ ሸሆነ حمامه والعناي تقرأ صاف قرم صاف حرق ينافقت ምንድነው ወንድሜ? ምንድነው? ምን አጋጥሞህ ነው? ወይኔ እኔ ቆንጆ ስታስፈራ። ወይኔ የእግዚአብሔር ስራ ብዙ። ተቃጠልኩ አለ ሰይጣን። ምንድነው አሁን አንተ? ቆይ ማን ነው ያምርብሃል ያለ? ምንድነው? ምን እየሆንክ ነው? ውበት ሲለካ በዚህ ልጅ ነው ለካ። የመልክ ግፋት ብሏል። የመልክ ግፋት በመድኃኒዓለም ተቀረጸረዝክብን እኮ አባክያ፣ ተቀረጸረዝሽብን። ለእባብ የልቧን አይቶ እግር ነሳት አሉ። ያንተንም የልብህን አይቶ ይመስለኛል መልክ ይነሳ። በዚህ የያዘ መልክና ቆንጅና ደም ግባት ቢኖርህማ ትደፋን ነበር ጠቅሰ። ምንድነው አሁን እንደዚህ ማለት መንቆራሪት እንጂ ምልልን ያረከን እንደ ሀገር ነው ማለል ነው በእውነት። ልባችን በውበት ተማረከ ፈሰሰ። እንደፈለክ ሆነ መስራት ትችላለህ፣ መብት ነው። ግን ይሄ አንዳንዴ እኛ ላይ ይሄዳሉ እንደዚህ ማድረግ። ቆንጆ ሰው እኮ ምንም ቢሆን እንዲህም ቢል ያምርበታል ቆንጆ የሆነ ሰው። ግን አንዳንድ ወየብ ያለ መልክ ያለን ሰዎች እንደሚያምርብን ብንሰራ ነው የሚሻለው። እንዲህ ለስክሪን ስንጠጋ ዞምቢ ምን መስል ከሆነ ቢቀርስ፣ እንደ ሀሳብ ቢቀርስ ባንጠጋው። ስክሪኑ ካካ ነው። እንዲህ ካሜራ ላይ ተለጥፈ በዛ ላይ አጓጉል መጠማዘዞችን እያሳየ ሕፃን ልጅ እኮ ብንይዝ ልጁ ብርግግ ነበር የሚለው። በእንቅልፍ ልቡላ የምትመጣበት ይመስለኛል ሳስበው። ለማንኛውም እንዲህ ካሜራ ላይ ልጥፍ ብለ አታስፈራራን። ራቅ ብለ ስራ። ምናልባት ራቅ ስትል አንዳንድ ሰው እኮ ከርቀት ይታያል ውበቱ። እውነቴን ነው። ራቅ ስትል ውበትክ ሊወጣ ይችላል፣ ሊጎላ ይችላል። እንዲህ ተለጥፈ እየመጣ እንዲህ እያልክ ስታስፈራራ ስንት ሰዎች ይደነግጣሉ፣ ይታመማሉ። ስለዚህ እነሱን ሰዎች ታሳቢ በማድረግ ከካሜራው ራቅ። ታግደሃል ለጊዜው ካሜራ ላይ እንዳትጠጋ። ምንድን ነው? ወይ ጉድ አትሉም? የቲክቶከሯ ዊንታና ሰለሞንና የልጇ አባት ፍጥጫ በፍርድ ቤት የመጨረሻ ውሳኔ አገኘ። ምንድነው የተፈጠረው? መረጃውን በዝርዝር በአጭሩ አቀርብላችኋለሁ። ያለ ፍላጎቴ በልጅነቴ እናት ሆኛለሁ በሚል ወደ ሚዲያ መታ መናገር የነበረችው ዊንታና ሰለሞን በፍርድ ቤት መከሰሷ ተሰማ። ከሳሽ ደግሞ የልጇ አባት አቶ አላዛር በለጠ ነው። ዘሀበሻ እጅ የገባው የክስ ዝርዝር እንደሚያስረዳው አቶ አላዛር ለፍርድ ቤት ባቀረቡት አቤቱታ ልጄን እንዳልንከባከባትና እንዳልጎበኛት ዊንታናም ከልክላኛለች፣ ደብቃብኛለች ብለዋል። ከዚህም ባለፈ ዊንታና ህፃኗን ለእድሜዋ የማይመጥኑ ማስታወቂያዎች ላይ በማሳተፍ ወደማይፈለግ ተግባር እየዳረገቻት ነው ሲሉ ከሰዋል። ዊንታና ሰለሞን በበኩሏ ለክሱ ምላሽ ሰጥታለች። ከዚህ ቀደም አባትነቱን ክዶ የተከራከረ ሰው ነው። አሁን ልጅ ለመረከብ የሚያቀርበው ጥያቄ ቅን ልቦና የጎደለው ስለሆነ ውድቅ ይደረግልኝ ስትል ተሟግታለች። ልጇን የሚጎዳ ቪዲዮ እንዳልሰራችም አስተባብላለች። ጉዳዩን ሲመረምረው የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት በመጨረሻም ውሳኔ ሰጥቷል። አቶ አላዛር የልጅቷ አባት ከመሆናቸው አኳያና የልጅቷን መብት ግምት ውስጥ በማስገባት አባትየው በሳምንት አንድ ቀን ማለትም ዘወትር እሁድ ከጠዋቱ 4 ሰዓት እስከ 11 ሰዓት ድረስ
ዊንታና ቤት በመሄድ ልጃቸውን እንዲጎበኙ ወስኗል። ፍርድ ቤቱ ለአባትየው የወሰነውን ውሳኔ እንዴት ተመለከታችሁት? ስሟ ዋንትያ ነው እንጂ ዊንታና ነው እንዴ? ዋንትያ አላቅም ነበር ዊንታና እንደነበረና ሰሞኑን ግን ምንድነው በጣም የሆነ ነገሮች በላይ እየተደራረቡባት የመጣ ይመስለኛል ዋንትያ ላይ። ትላንትናም እንደተናገርኩት በቲክቶክ ፔጇ ላይ በጣም የጥላቻ ንግግሮች ይበዙባት ነበር፣ ትሰደብ ነበር፣ ልጇንም ኢቭን ይሰድቡባት ነበርና ያ ነገር በጣም እንደረበሻትና መቋቋም እንዳቃታት እያለቀሰች እንግዲህ በተደጋጋሚ ቪዲዮ ለቃ ነበረ። ከአንድ ልጅ ጋር በተገናኘ እንደዚሁ መነጋገሪያ ሆናለች ሰሞኑን። በተጨማሪ ደግሞ እንግዲህ የልጁ አባት ከሷት ልጁን በሳምንት አንድ ቀን እንግዲህ ይሄደ እንዲጎበኝ ተፈቀደለት። እንደሰማ ነው የሆነ ነገር ሲመጣ ያው በላይ ይደራረባል። ለበጎ ነው ብሎ ማሰብ ጥሩ ነው። ዋንትያ ግን በርቺ። አንዳንዴ ምንድነው ካልደፈረሰ አይጠራም የሚባል አባባል አለና ነገሮች ሁሉ እንደዚህ ድብልቅልቅ የሚሉት የሆነ ዱላ የሚበዛብን ቻሌንጅ የሚበዛብን ሰዓት በቃ አንዴ ልንወጣው እንደሆነ ነው የሚሰማኝና በኑሮ ተፈትነሽ በልጅነትሽ እንዳለፍሽው ሁሉ ይሄንንም ጊዜ ታልፊያለሽ የሚል እምነት አለኝ። እስኪ እናንተስ ምን ትላላችሁ? ስቶሪ ታይም አላችሁ አይደለ? ይሄው ስቶሪ ታይም። እሺ ከኛ ከጎናችን ምንም የለም። ሰራተኛ ነው የሚበዛው። ጂፕሰም ሰራተኛ፣ ቀለም ቀቢ፣ ብረት ሰራተኛ፣ ብረት በር ምናምን ማለት ነው። እና ደግሞ በጣም ነበር የሚያምሩት። እኔ ስለ አሁኖቹ ቀለም ቀቢዎች ምናምን አላቅም፣ አላየኋችሁም። ያኔ ግን በጣም ውብ ነበራችሁ። እንደዚህ የእንትን ቢዝነስ ላይ ያሉ ሰዎች የእጅ ስራ ላይ በጣም Stop. What do you mean by that? ፕላስ እኔም ልጅ ነኝ። ያው ወንድ ልጅ ሊያምረኝ ከቻለ ዛሬ ኒኪታ የምትጠቃበት ቀን ደርሷል። በጣም ደስ ይላሉ። ጨዋታም ያውቃሉ። ኧረ ወይኔ ሌላ ከነሱ ጋር አባት ያዘኝን ሌላ ቀን አጫውታችኋለሁ። ብቻ ወልዶ መንፈስ ቅዱስ ስንት አመትሽ ነው ሲሉኝ 17 አልኳቸው። 15 አመቴ ነበር። ከዛ በወረቀት ላይ ብለው ጻፉና ሰጡ ይመስላችሁ when an apple is green it's ready to pluck when a girl is 17 she is ready to ተቀሰቀሰብኝ በጣብኝ አመሌ ብቻዬን ባዶ ለመሬቱ ትሰጡኛላችሁ። We cannot replace him. We cannot. AI ነው በሉኝ ብሏል። AI ነው በሉኝ። ምን ይባላል? ምን ይበጃል? ምን ይሻላል? ምን ይበጃል? የኖሩ ጉዳይ ያሳዝናል። ለማንኛውም ውዶቼ የዛሬ ቪዲዮዎቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀና ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ ብሎም የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። ደግሞ እንደነዚህ አይነት ቄንጠኛ የሚያማምሩ ላይቶችን የምትፈልጉ ከሆነ ታች ስልኩን አስቀምጥላችኋለሁ። እንደነዚህ አይነት የሚገራርሙ ላይቶችን ይሰራል። ስቱዲዮአችሁን ያሳምርላችኋል። ብትፈልጉ መጻፍ ታስቀምጡበታላችሁ። ብትፈልጉ መቀመጫ አለው ይቀመጣል። ታቆሙታላችሁ፣ ወክ ያረጋል። እንደፈለጋችሁ የምታደርጉት እንደዚህ ውበትን የሚፈጥር ላይት ይሰራላችኋል። ከስር ስልኩ አለ፣ ደውሉለት። ለማንኛውም የዛሬን አበቃው። ይመቻችሁ። Bye.